ኤፍሬም ስዩም ወጣት እያለ ሴቶች በጣም ያናዱት ነበር መሰለኝ። በቀደም ቦቄን በቁመቱም በብቃቱም የስነ ግጥም ሜሲ ነው ብለናል። ለእኔ ደግሞ ሮላንዲኒሆ ጎቾ ፕሮናውንሴሽኑን ትክክል ላሉ እንችላለሁ። የኢትዮጵያ ስነ ግጥም ላይ ሮላንዲኒሆ ጎቾ ኤፍሬም ስዩም ነው ብያለሁ እና ሁለት ግጥሞችን ላንብብላችሁ በጣም ያስገርሙኝን። ወደፊት ደግሞ በደንብ እመጣበታለሁ። ለዛሬ ግን ጀስት ዘና እንድንል ለሴቶች የተጻፈ ነው። ገጽ 39 ይላል ታይትሉ። ገጽ 31 መታሰቢያ ብዬ ለሆነ ልደትሽ ሰጥቼሽ ነበረ። አንቺ ግን ተናደድሽ፣ አንጀትሽ አረረ፣ ቅስምሽ ተሰበረ። እውነቱን ልንገርሽ ልቤ ገራገር ነው፣ አዝኜልሽ ነበር ሴትነትሽ እንጂ የእውነት ዕድሜሽማ የዚህ ግጥም ርዕስ ወይም ደግሞ የዚህ ገጽ ቁጥር ነበር እና ባዘንኩልሽ መልሁም ብለሽ ነው የኔን ስም ማጥፋትሽ። እንደውም ልንገርሽ እጅግ በጣም እድለኛ ሴት ነሽ። ሌላው ቢቀር ከንቱነትሽ እንኳን ሕያው ሆኖ እንዲኖር ግጥም ተጻፈብሽ 19 መስመር ይላል። የምርም ደግሞ 39 ገጽ ላይ ነው ግጥሙ የተጻፈው። ሁለተኛውን ላንብብላችሁ። ለኤክሳችሁ መላክ ትችላላችሁ። ቦሌ ላይ ኤክሱን አይቷት ምናምን ነገር ነው ነበር ይላል ታይትሉ። በቀደም ቦሌ ላይ አንቺ እገሊት እንትና፣ አንቺ ማለት ምንም ከዘመናት በፊት በምን አይኖች ስር ታይታ የነበረች ታይታም የተፈታች ነበር የምትባል ታላቋ ምርጧ ህልም በኔነቴ ሜዳ ትጫወቱ ነበር እያላችሁ በነበር ደምቃችሁ ምንም ማንም የትም ሶስታችሁ ናችሁ ይላል። ይመቻችሁ። ይቀጥላል። ኢትዮጵያ ትቅደም።